ቴዲን ማዋከብ፣ በደህንነት ኃይሎች ማዋከብ፣ በፖሊሶች ማዋከብ እንደ ኦሮሞ አልቅሰን አንብተን ጮኸን ሰሚ ያጣን ሰዓት ነው ለኛ ሀገር የፈረሰችው። ኢትዮጵያውያኖች የቴዲን ዘፈን በመስማት በማዳመጥ ብቻ ጀግና ማለት ወይም ቴዲ ማለት ብቻ አይደለም። ቴዲ በወጣበት በገባበት ልትጠብቁት ይገባል። ያረጃል ያለም ዝና። ሰላም የተወደዳችሁ የዮሐንስ ቲዩብ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንደተለመደው አዳዲስ መረጃዎችን ለእናንተ ይዤላችሁ መጥቻለሁ። ሁልጊዜ እንደምላችሁ ይህን ቪዲዮ ከመጀመራችሁ በፊት ሼር አድርጉት። የዛሬው መረጃችን የሚሆነው በቴዲ አፍሮ አልበም ላይ አዳዲስ ርዕሶች እየተነሱ ይገኛሉ። አሁን ላይ የደረሰን መረጃ የቴዲ አፍሮ ቤት ተከቧል ወይም እየተፈተሸ ይገኛል የሚሉ አዳዲስ መረጃዎች ወጥተዋል። እነሱን መረጃዎች ማስመለከታችሁ ነው የሚሆነው። እንኳን ደህና መጣ በድጋሚ ደሬ። ያው አሁን ሰሞኑን በተለይ በዛሬው ዕለት ያለው ነገር ትንሽ አሳሳቢ ነው በሀገራችን ጉዳይ ላይ። እንደውም በታላቁ ከያኒ ቴዲ አፍሮ ላይ ጠዋትን እናንተ ገብተን የሱፍ ሐሰን መያዙን ዜና ዘግበን ነበር። ከዛ በኋላ በዕለታዊ ዝግጅታችን ላይ በተረኛ ባልደረቦቻችን ደግሞ እንደዚሁ የዝግጅቱ አስተባባሪ ማህሌት ሰለሞን መያዟን ነግረውን ነበረ። ከዛ በኋላ ደግሞ በአሁኑ ሰዓት እየሆነ ያለውን ነገር ነው ይዘን የመጣ ነው። ወደዛው እንሂድ። አዎ መቲ እናመሰግናለን። እርግጠኛ ጋር ሚድናይት በጣም አልፏል። ኢትዮጵያ ደግሞ ከዚህም በላይ አልፏል። እንደዛ እየደረሰ ነው። ግን ነገሮችን በትኩረት መከታተል ስላለብን እንደሙያችን ህዝቡን መረጃውን ስለሚፈልገው ግዴታ በየሰዓቱ ለመግባት ተገደናል ካለው ሁኔታ አኳያ ማለት ነው። ዛሬ ቀደም ሲል እንደተናገርነው ከኦህዴዶች ስብሰባ አድርገው በቴዲ ላይ ያስተላለፉትን ውሳኔ ተከትሎ የዘገብነው ዘገባ በተግባር እየተተረጎመ ነው የሚገኘው። ቴዲን ማዋከብ፣ በደህንነት ኃይሎች ማዋከብ፣ በፖሊሶች ማዋከብ፣ በግብር ተመጣጣኝ ያልሆነ ግብር በመጣል ማማረር፣ ሀገር ለቆ እንዲወጣ ማድረግ የሚል ነው ዋናው ዘገባውና የግብሩ ቢቆየን ማዋከቡን ከቴዲ ጋር የቅርብ ሰዎች የሆኑትን በማሰር እንደጀመሩት ቀደም ሲል ነው የተናገርነው። አሁን ደግሞ እያደረጉ ያሉትንም እንመጣበታለንና ዛሬ ሁለት ሰዎች ታስረዋል። አንዱ የረጅም ጊዜ የቴዲ አፍሮ የቅርብ ጓደኛው የልብ ጓደኛው የሱፍ ያሲን ያለምንም ምክንያት ባልታወቀ ሁኔታ መታሰሩ ታውቋል። የሱ መታሰር ብዙም ሳይቆይ የሱም ዘግበ ነው የቴዲ አፍሮ ምክትል ማናጀርና ቃል አቀባይ ማህሌት ሰለሞን በዜግነት ኦስትሪያዊ ነች። ማህሌት ባረፈችበት አትላስ ሆቴል አካባቢ ባለ ሆቴል ባረፈችበት በፖሊስ እየተዋከበች ወደ እስር ቤት ወስደዋታል። ይሄ እንግዲህ የሃራስመንቱ መጀመሪያ ነው። ህዝቡንም ቸክ እያደረጉት ነው። ምን ይለናል እያሉ ነው። ልብ በሉ ተመልካቾቻችን፣ ይሄ ሁሉ የሚደረገው ለምን ኢትዮሪካ ተደማጭነት አገኘ? ለምን 5 ቀንና 4 ቀን ባልሞላው ጊዜ ውስጥ 70 ሚሊዮኖች ተመለከቱት? ለምን ህዝብ እዚህ ሁሉ መካከል ወሰደኝ የሚል ነው። ሰሞኑን በተደጋጋሚ መቲጋ ባለን ውይይት ነግሬያችኋለሁ። ዳዊት እልፍ ገደለ ሳኦል ሺህ ገደለ ነው ነገሩ። አብይ ላይ የነበረው ግሬስ በሙሉ ተነስቷል። የአብይ ሲደግፍ የነበረ ህዝብ ያኔ እውነት መስሎት ዛሬ ሙሉ በሙሉ ቴዲ ጋር ነው። ያ ደግሞ እረፍት ነስቶታል እያለ ነበር። ቁራ ንስር ሲሳደብ ነበር የዋለው። ዋናው አበይት መረጃ ደግሞ በአሁኑ ሰዓት ላይ ያልበቃ ብሏቸው ተመልካቾቻችን፣ አድማጮቻችን ከምሽቱ 6 ሰዓት አልፏል ኢትዮጵያ። በአሁኑ ሰዓት ከአሁኑ ሰዓት ትንሽ 30 ደቂቃ ምናምን ቀደም ብሎ ማለት ነው። በውድቅት ሌሊት 5 ፌደራል ፖሊሶች ቴዲ አፍሮ ቤት በመግባት ተመልከቱ ተመልካቾቻችን። በውድቅት ሌሊት ሃራስመንት ማለት ይሄ ነው። ቴዲ አፍሮ ቤት በመሄድ የቴዲ አፍሮ ሙዚቃ አቀናባሪ ከሆኑት መካከል ዲጄ ዊሽን እየፈለግን ነው፣ አንተ ቤት ነው ያለው አምጣው በማለት ቴዲ አፍሮን ከሌሊት አንኳኩተው ማለት ነው። ቴዲም መልስ ሰጥቷቸዋል። ተገቢውን መልስ የመጣችሁት ከሌሊቱ 6 ሰዓት ካለፈ በኋላ ነው። ቤቴን አልከፍትም፣ በዚህ ሰዓት ላይ ቤቴን አልከፍትም፣ በፍጹም ይሄ ህጋዊ ነገር አይደለም፣ በፍጹም በዚህ በውድቅት ሌሊት ቤት አልከፍትም፣ እንድትገባው አልፈቅድም ብሏቸው ምንም ነገር ሳያደርጉ ተመልሰው ሄደዋል። እሱንም አልወሰዱትም። ሌላም ነገር ያደረጉት የለም።
ቴዲም ጠንከር ያለ ምላሽ ነው የሰጣቸው። መረጃው እንደተመለከታችሁት ነው የአርቲስት ቴዲ አፍሮ አልበም ዓለምን እያነጋገረ ይገኛል። ወንድማችን እንዳስተላለፈው የሰማችሁት መልእክት ከሆነ ፌዴራል ቤት ድረስ ሄዶ በ6 ሰዓት የቴዲ አፍሮን ቤት መፈተሽ ጀምሯል ማለት ነው። ታችሁን እስቲ የራሳችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። የቴዲ አፍሮ ዘፈን ዓለምን እያነጋገረ ነው። እስቲ ሌሎች መረጃዎችም አሉ፣ ወደ እነዛ እንለፍ። ኢትዮጵያውያኖች የቴዲን ዘፈን በመስማት በማዳመጥ ብቻ ጀግና ማለት ወይም ቴዲ ማለት ብቻ አይደለም። ቴዲ በወጣበት በገባበት ልትጠብቁት ይገባል። በርካታ ስራዎች ይሰራሉ በማህበራዊ ሚዲያ። ቅድም ያለው አንድ አጸያፊ በማህበራዊ ሚዲያ እየተዟዟረ ያለ የሚገርም በደንብ እየሄዱበት እንደሆነ እነ ዳንኤል ክብረት በጣም በቤት ሰዎች ተመድበው አንዳንዶች ያው እዚህ በማህበራዊ ሚዲያ መናገር ስለሚከብደኝ ነውና በቴዲ እንዲሆኛለው የሚሉ ወጥተው አሁን በአደባባይ በቴሌቪዥን ጣቢያ ተቀርጸው እየተሰራጩ ይገኛሉ። ሌሎችም ገና የሚሰሩ ጉዳዮች ሊኖሩ ይችላሉ። እኛ ቀደም ብሎ የደረሰን ገና አንደኛው ነው የወጣው። ሌሎች ሁሉ አሉ የተዘጋጁ። እነዚህ ገንዘብ እየተከፈላቸው ልክ ሀብትሽ በስር ላይ በነበራችሁበት ጊዜ ገንዘብ ተከፍሎ ምስክር የሚሆኑ አሉ አይደል? ምንም ያላዩትን ያልሰሙትን መጥተው እንደሚናገሩት ልክ እንደዛ ነው። እንግዲህ ስም የማጠልሸት ስራ በነ ዳንኤል ክብረት ክስረት አማካኝነት እየተዘጋጀ ያለ አለ። ጠብቁት ያልኩት አንደኛ መረጃ ሲመጣ ቶሎ የምትደናበሩ ወይንም ደግሞ ሳታጣሩ ፍረጃ ውስጥ እንዳትገቡ በሄደበት በገባበት እንድትከተሉ ምለው። እንግዲህ ከኮሬ ነገኛ ጀምሮ ገዳይ ቡድን አዘጋጅቶ የሚንቀሳቀስ በኪስ ይዞ የሚዞር ሰው ነው አብይ አህመድ። ሌላ አሁን ምርጫውን አስመልክቶ በርካታ ከኦሮሚያ ክልል ወጣቶች እየገቡ ነው እና ትንኮሳውም አይቀርም። ይሄንን በተመለከተ ደግሞ እዚህ ዲሲ የተቀመጠ ተላላኪ በጽሁፍ አጋርተዋል። በጣም ተቆጥተዋል የሚል ካቃ ጨዋታ እየተጫወተ ነው። ለምንድን ነው የተቆጡት? ምንድን ነው የተናገረው? የሚቆጡት ለምን ባንዲራዬን ትረግጣለህ አንሳ ስላለ ነው? እና ባንዲራ መርገጥ መብት ነው ላንተ ማለት ነው? ምንድን ነው የተናገረው? አላፈናቀልክም፣ አልገደልክም፣ አላፈንክምና በሚሊዮን የሚቆጠር ብር አልተቀበልክም። ምንድነው ያዙ ይልቀቁኝ የምትለው? ምልክ መብት የተነካ ይመስል ማለት። ቪዲዮ እንደተመለከታችሁት ነው የአርቲስት ቴዲ አፍሮን ስም ለማጥፋት ብዙ ሐሰተኛ መረጃዎች እየወጡ ነው። ብዙ ሐሰተኛ ቪዲዮዎች እየተሰሩ ነውና ሁላችሁም አትሸበሩ፣ አትደንግጡ። ትክክለኛውን ነገር ልባችሁ ያውቃልና ብቻ በዚህ አልበም ምክንያት ብዙ ነገሮች እየተነሱ ነው። እስቲ አሁንም ቀጣይ ማሳያችሁ መረጃዎች አሉ። እነሱ መረጃዎች እንመልከት። እንደ ኦሮሞ አልቅሰን አንብተን ጮኸን ሰሚ ያጣን ሰዓት ነው ለኛ ሀገር የፈረሰችው። ዛሬ ላይ ሰዎች ሀገር ፈርሳብናለች ብትል አልቃወማቸው። ምክንያቱም ብልጽግና በምን አይነት መልኩ ነው ሀገርን እየመራ ያለው? በሰላም በመግባባት በፍቅር አይደለም። ኦሮሚያ ላይ ጦርነት አደረገ፣ ትግራይ ላይ ጦርነት አደረገ፣ አሁን አማራ ክልል ጦርነት እያደረገ ነው፣ ቤኒሻንጉል ላይ ጦርነት አለ፣ ሶማሊያ ላይ ጦርነት አለ፣ አፋር ክልል ጦርነት አለ። ይሄ ሁሉ ለቅሶ ላይ ነው ያለው። ለቅሶ ላይ የሌሉት ሰዎች ምን አይነት ሰዎች ናቸው? ዛሬ ጀዋር መሐመድ ፖስት እያደረጋቸው እንዳሉ አይነት በግሩፕ ተደራጅተው የሰው ንብረት የሚዘርፉ፣ የሰው ሚስት የሚቀሙ፣ የሰው መኪና የሰው መሬት የሚወስዱ፣ ከዛም አልፎ ሰውን የሚገሉ አካላት ሀገር አልፈረሰችባቸውም። ከዛም በላይ እንደውም ሀገር ተሰርታላቸዋለች። እኔ ቴዲ አፍሮ ስለዘፈነና ስላልዘፈነ የኦሮሞ ሕዝብ እንባ አይቆምም። ቴዲ አፍሮ ለእኔ ይዘፍናል ብዬ አልጠብቅም። የማልጠብቅበት ምክንያት ምንድን ነው? እኔ ከውስጡ የወጣሁበትኝን ማህበረሰብ ችግር እኔ ካልዘፈንኩለት፣ እኔ ካልጮኩ፣ እኔ ካልተናገርኩለት ከሰው ስለማልጠብቅ ነው። የኦሮሞ ህዝብ ይሄንን 8 ዓመት ያየውን መከራ ምድር ላይ ያለ እንስሳ አላየም። የኦሮሞ ህዝብ አብይ ስልጣን ላይ በወጣ ሰዓት ያየውን መከራ በኢህአዴግ ዘመን አላየም፣ በኃይለ ሥላሴ ዘመን አላየም፣ በደርግ ዘመን አላየም፣ በሚኒሊክ ዘመን አላየም። ዛሬ የሰው ልጅ ተገሎ አስክሬኑ በአህያ ነው ከተማዎች ውስጥ እየተጎተተ ያለው። ከዚህ በፊት ቪዲዮችን፣ ፎቶችን እያወጣን አሳይሽ ነበር ጂጂ። ትናንት በኢህአዴግ ዘመን እኛ ስንታገል የምንገደልበትን ምክንያት እናውቃለን። ዛሬ እናትን ቁጭ አድርገው ልጅን ፊቷ ነው የሚረሽኑት። አባትን አስቀምጠው ልጅን ወስደው ጎትተው ነው የሚደፍሩት። ዛሬ የሰው ልጅ ታስሮ ከእስር ቤት ወጥቶ ተገሎ ተጥሎ አስክሬኑን ጅብ ነው የሚበላው። አባቴ በዚህ ሰዓት ሀገር ያልሞተችበት ካለ ታዲያ ማን ነው ሀገር የሚሞትበት? እኛ ቢመቸን ከሀገር ባልወጣን፣ እኛ ቢመቸን ሀገር ላይ ሆነን ዛሬ ሀገር አልሞተችብንም እንደሚሉ ሰዎች አፋችን ሞልተን ሀገር አለች ባልን። ዛሬ ላይ እኮ ኦሮሞ መሬት ላይ የኦሮሚያ ህዝብ ላይ እኮ ማለት ነው ድሮን እንደ ዝናብ ነው እየዘነበ ያለው።
ሂድ ሰላሌ ተመልከት። እኔ የወጣሁበትኝን ማህበረሰብ ወለጋ ሂድ 8 ዓመት ሙሉ ሂድ ጉጂ ላይ ሂድ አሁን አርሲ ላይ የኦሮሞ ህዝብ የኦሮሞ ቀይ ምን እየሆነ ነው ያለው? ይሄንን ቤት ያስቀምጬ አንድ ዘፈን ከ18 ሙዚቃ ውስጥ አንድ ዘፈን አውጥቼ የኦሮሞ ህዝብ ተሰደበ የምልበት አይደለም። ቴዲ ኦሮሞን ቢሰደብ አይገርመኝም። ለምን እንደማይገርመኝ ታውቃላችሁ? ቴዲ ስለ አዲስ አበባ ከመስፈኑ በፊት የብልጽግና ተወካይ የሆነው ብርሃኑ ሌንጂሶ ኢቲቪ ላይ ቀርቦ አዲስ አበባ የሁሉም ናት የሁሉም መኖሪያ ናት ሲል የተቃወመ አንድ ኦሮሞ የለም። የኦሮሞ ወጣት ከሞያሌ እስከ ባሌ ከወለጋ እስከ ጅማ እስከ ምን ድረስ ፊንፊኔን ኪያ ፊንፊኔን ሃንዱረ ኪያ ብሎ ጥይት ሳይፈራ ወጥቶ የተናገረም አሳልፎ የሰጠን የብልጽግናን አመራር ያልተናገረ ሰው አንድ ዘፋኝ በአንድ ዘፈኑ ኦሮሞን ተናገረ ብሎ ለመተቸት መብቱ ነው፣ መተቸት ይችላል። ለኔ ግን ይሄንን 8 ዓመት ስቃይ ያሳለፈች የኦሮሞ እናት ናት ይሄ ዘፈን ከመውጣቱ በፊት ለኔ ስትታየኝና ሳነባ የነበረው። ታውቂያለሽ ጂጂ፣ ሁሌ ለቅሶ ስባል ነው የነበረው አይደለ? ስናገር እናንተ ከለቅሶ ውጪ ምንም አታውቁም ነበር አይደለ ስንባል የነበረው። አዎ ይኸው የኢትዮጵያ ሕዝብ እያለቀሰ ነው። የተባበሩት መንግስታት ሪፖርቶች የሚያወጡትን ሪፖርት ግቡና እዩ። ያሉ የሰብአዊ መብት ጥሰቶች፣ የተዘጉ ትምህርት ቤቶች፣ የተዘጉ የጤና ተቋማት፣ የተደፈሩ ሴቶች። ታዲያ ሀገር ማለት ምንድን ነው? ሀገር ማለት አለው ድምጽ ያለ ኔትወርክ ቀይ እያበራብኝ ነው። ሀገር ማለት ህዝብ ነው። አለሁኝ አለ 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 ሀገር ማለት ህዝብ ነው። መሬት አይደለም፣ ዳር ድንበር አይደለም። ንጹሃን እንደ ቅጠል የሚረግፉባትን ሀገር ይዘን ሀገር ገንብተናል። ሀገር አለችን ካልን ሀገር ካለን ታዲያ ምን ነው አንድ ዘፈን ሲወጣ ተንበጫበጨ? ሀገር ሲሆን ሀገር ከሆነ ያለን አንድ ሙዚቃ የሚያፈርሳት ሀገር ነው ወይ የተገነባችው? አሁንም ቆም ብላችሁ አስቡ። በተለይ የኦሮሞን ህዝብ መከራ ስቃይ፣ ኦሮሞ ያለበትን ኦሮሞ ላይ እየደረሰ ያለውን ግፍ ዛሬ በግሩፕ ተደራጅተው የታጠቀው ብቻ አይደለም መንግስት ያሰማራቸው ሲቪል የለበሱ የታጠቁ ሰዎች የኦሮሞ ህዝብ ላይ እያደረሱ ያለውን ግፍ እያያችሁ ለዛ ህዝብ ዛሬም ድምጽ መሆን አለባችሁ። ያን ማናደርግ ከሆነ ለዘፈን ከሆነ ወይም ዘፈን ላይ የሚመጡ ነገሮችን ለመመለስ የምንሄድ ከሆነ አሁንም ይሄንን ስርዓት አስቀጥለን የኦሮሞን ህዝብ ላይ መከራና ስቃይ ላናስቆም ነገም ተነጎሪያ እያነባ እንዲኖር ማድረግ ነው የሚሻለን። ይኸውላችሁ 3 አማራጭ አለን እንደ ኦሮሞ ህዝብ 3 አማራጭ። ልብ ብላችሁ ስሙኝ። አንደኛው የብልጽግና መንግስት የሚያደርገውን ግፍና መከራ አምነን ተቀብለን የመጣውን ነገር በጋራ መመለስ። ሁለተኛ የብልጽግና መንግስት የኦሮሞ ህዝብም ላይ ሌሎች ህዝቦችም ላይ እየፈጸመ ያለውን ልክ ያልሆነ ፍትሃዊ ያልሆነ ዲሞክራሲያዊ ያልሆነ አምባገነናዊ ነገር መቃወም። ሶስተኛ ዝም ብለን ተቀምጠን የሚመጣውን ነገር መቀበል። ይሄን 3 አማራጭ ይዘን ነው መሄድ ያለብን። የመጀመሪያው አማራጭ የኦሮሞን ህዝብ ያጠፋዋል። ምክንያቱም ትላንትና ህወሓት ባጠፋችው ጥፋት የትግራይ ህዝብ እንዲጠፋ ነው የተደረገው። የብልጽግናን ኃጢአት ሊሸከም የሚሞክር ኦሮሞ ላይ ዳፋ ነው ይዞ የሚመጣው። ይሄ ዘፈን አይወክለንም እንደኛ በነሙናና በነገላና በፊንፊኔ ጊዜ የኦሮሞ ተወላጆች የነበሩት ታሪካችን ወደ ኋላ እንሄድና እኛ ሳልተፈናቀልን ባለፈው ስርዓት የኦሮሞ ዘር አልተጠራረገም እዛ ላይ እሱን እስቲ ነው ግን አኖኖ አይ አይደለም። አሁንስ አልተፈናቀልንም። አሁን ካለው ማህበረሰብ አልተፈናቀልንም። ምንድን ያገኘነው ነገር አሁን ባለው ነገር እዚህ ጋራ ምንድን ያገኘነው? አሁንስ ተመልሰው ያዙት እኮ ዘሮች አይደሉ ጎሳዎችም አይደሉ። ከነሱ ጋር የሚስማሙ ናቸው። በልማቱም ተጠቃሚ የሆኑት ብር ያላቸውም በተለያየ በሸገር ሲቲ ብንሄድ ያ ለምንድን ነው ኖ እኛ ስልጣን ይዘናል። ስልጣኑ የኦሮሞ ብቻ ነው እንዴ? ስልጣኑን የያዘው እኮ ብልጽግና የሚባል ነው። ብልጽግና ማለት ደግሞ እኔ የማውቀው የኢትዮጵያ ብሔር ብሔረሰቦች ውጤት የሆነ ፓርቲ ነው። ኢህአዴግ በግልባጩ ማለት ነው።
ለምንድን ነው ስበን ኃላፊነቱን እኛ የምንወስደውና የኛ ራሱ አርቲስቶች የዛን ያህል መልስ መስጠት ነበረባችሁ? ምናችሁን የተነካው? እኔ እግዚአብሔር ምስክሬ ነው። ምናችሁን የተነካው? ወይስ የተለየ እናንተ ሁለታችሁም ለምሳሌ ገላናና አሮሰን የተለየ ጥቅም ሊኖራችሁ ይችላል። በእርግጥ አላችሁ። ካሁኑ ስራ ተጠቃሚዎች ናችሁ። መሬቱንም አግኝታችኋል። እናንተ ሁለት ሰው ግን እናንተ ማለት 60 ሚሊዮን ህዝብ አትወክሉ። እንደማንኛውም ኢትዮጵያ ተጠቃሚ ናችሁ። ግን ስትዘፈኑ ስታወጡት ለምን ነው በእኛ የምታወጡት? ለምን በእኛ በራሳችሁ አውጡት። ለምንድን ነው በኦሮምኛ በአማርኛ በኦሮዮ ምናምን ለምን እንደ ፓርቲ አውጡ? እንደ ብልጽግና በዳዴንን አትንኩብን በሉት። አትንኩብን እየሰራ ይሄ በቃ እንደ ፓርቲ እንደ ፖለቲከኛ አውጡት። ምክንያቱም እኔ ግራን የሚገባል እህታችን የተናገረችውን ሰምታችኋል እና ልክ ናት። እዚህ ላይ ምን ማለት ፈልጋለሁ መሰላችሁ? ብዙ ዘፈኖች እየወጡ ነው ለቴዲ አፍሮ ምላሽ የሚመስሉ ብዙ አርቲስቶች ዘፈን እየወጡ ይገኛሉ እና ተመልክታችሁታል ብዬ አስባለሁ። ለዛሬ ይዤላችሁ የመጣሁት መረጃ ይሄን ይመስላል። እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። አመሰግናለሁ። ያረጃል የዓለም ዝና